ይሄን ቪዲዮ የምታዩ ሴቶች ምናልባት ለቦይፍሬንዳችሁ ሊሆን ይችላል ወይ ለወንድማችሁ ሊሆን ይችላል ኦር ደግሞ ለምትወዱት ጓደኛ ወንድ ጓደኛ ካላችሁ ሊሆን ይችላል እንድትልኩት ነው። ምክንያቱም ይሄን ቪዲዮ የሰራሁት ፒውርሊ ለወንዶች ስለሆነ ምናልባት ሴቶች ይሄን ቪዲዮ ማየታቸው የሚጠቅማችሁ ትክክለኛውን የወንድ ልጅ ህይወት እንድትረዱት በዛም ውስጥ ደግሞ በመረዳት ውስጥ እንድትኖሩ ሊሆን ይችላል። ሶ እንዳትረሱ ከመጀመራችሁ በፊት ሼር አድርጉት። አሃዱ ፖድካስትን ሰብስክራይብ አድርጉ። ምክንያቱም እያያችሁ ያላችሁ ሰብስክራይብ ሳታደርጉ እንደሆነ በጣም ስሞታ እየሰማው ነው። 200,000 መግባት አለብን። ሶ ጊቫዌ ያለን 200,000 ላይ ሰብስክራይብ አድርጉ። ይህን የምታይ ወንድ ደግሞ ምናልባት ብቻህን እንዳልሆንክ ኦር ደግሞ አብዛኛው ወንዶች የሚሰማቸው ስሜት እንደሆነ ግን ደግሞ በአግባቡ ማኔጅ ካላረጉት በአግባቡ ካላስተካከሉት ዋጋ ሊያስከፍላቸውም እንደሚችል እንድታውቅበት ነው። የትኛውም ኤሊት የሚባለው ወይም ሰክሰስፉል የሚባለውን ወንድ ትተኸው አብዛኛው አቬሬጅ ወይም መሃል ላይ ያለ ወንድ በጭንቅላቱ በጣም ብዙ ኃላፊነት አለበት። ስፔሻሊ ከ24 ዓመት በላይ የሆነ ወንድ በጣም ብዙ ኃላፊነት ነው ያለ። ምናልባት ይሄን ኃላፊነትና ጫና the only ሊረዳው የሚችለው ሌላ ወንድ ብቻ ነው። በፍጹም ሴቶች ይረዱታል ብዬ አላስብም። በዛ ልክ ምናልባት እኛ ሴቶችን የማንረዳቸው ነገር እንዳለ ሁሉ ትክክለኛውን የወንድ ልጅ ጫና ሊረዳ የሚችለው ሌላ ወንድ ብቻ ነው። ምክንያቱም አንድ ወንድ ልጅ ዝም ብሎ ሲኖር በጭንቅላቱ በጣም ብዙ ጭንቀቶች፣ በጣም ብዙ ስትረሶች፣ በጣም ብዙ ኃላፊነቶች ተሸክሞ ነው። ላይዋጥላችሁ ይችላል። ምክንያቱም ይህን ቪዲዮ እየሰራው ያለሁት ጤናማ፣ ጥሩ፣ ጎበዝ፣ የተሻለ ሰው መሆን ለሚፈልግ ወንድ ነው። የሆነ አይነት ግሩፕ ኦር ካታጎሪዎችን አውጧቸው ከዚህ ውስጥ። ምክንያቱም ምን እንዳትሉ ወንድ እኮ እንደዚህ ነው፣ ወንድ እኮ እንደዛ ነው እንዳትሉ እያወራን ያለ ነው ጤናማ የተሻለ ቦታ መሆን ለሚፈልግ ቤተሰብ ለመስረት ለሚፈልግ አይደል ቁም ነገር ለሚያስብ ወንድ ወይም ደግሞ እነሱን ነው እያወራን ያለ ነው። ሶ አቬሬጅ ሆኖ ኢትዮጵያ ውስጥ ተወልዶ ከደሃ ፋሚሊ ወጥቶ የሆነ ቦታ መድረስ የሚያስብ ወንድ በጣም ብዙ ጫና ነው ያለበት፣ በጣም ብዙ ጦርነት ነው ያለበት ጭንቅላት ውስጥ። ህይወቱን የማሻሻል ጥያቄ ያለበት፣ ስለ ነገ ማሰብ አለ፣ ስለሚወዳቸው ሰዎች ማሰብ አለ፣ ለነሱ ዋጋ መክፈል የሚባል ነገር አለ። በጣም ብዙ ጫና ዲፕ ዳውን ደግሞ ወደ ውስጥ ማለት ነው። ማንም ጉዳዩ እንዳልሆነ ያውቃል ስለራሱ። ወንድ ልጅ ስለሱ ማንም ሰው ጉዳዩ እንዳልሆነ ከሚያውቅባቸው እድሜዎች ውስጥ አንዱ 24-25 ነው። ልክ እዛ አካባቢ ልክ ሲደርስ ማንም ሰው ስለሱ ጉዳይ እንደሌለው ይገባዋል። ቫልዩብል መሆን ካልቻለ የተሻለ ጥቅም የሚሰጥ አገልግሎት መስጠት የሚችል ካልሆነ ማንም ሰው ስለሱ ጉዳይ እንዳልሆነ አብዛኛው ሱሳይዳል የሚገቡበት ምክንያት ይሄ ነው። ህይወት ትክክለኛዋን ዱላ ማሳረፍ የምትጀምረው እዛ እድሜ ላይ ስለሆነ የሆነ ቦታ መድረስ አለብህ፣ ራስን መቻል አለብህ፣ ለሰዎች መትረፍ አለብህ፣ ለምትወዳቸው ሰዎች በዚህ ጌት ሳካላቸው ሰዎች አሉ። እነዚህ ሁሉ ጭንቀቶች አሉ። ስለ ነገ ያሳስበሃል። ምክንያቱም ማንም እንደማያድንህ ማንም ከዛ ጭንቀት እንደማያወጣ ስለምታውቀው ዝም ያለ ወንድ ሁሉ ሰላም ሆኖ የረፍት ሆኖ አይደለም። በጣም ብዙ የተሸከማቸው ነገሮች አሉ። በሚገርም ሁኔታ የወንድ ልጅ ህይወት እረፍት ራሱ የሌለው ህይወት ነው። ለምን ብላችሁ ከጠየቃችሁ የሆነ ቦታ ፌል እያረክ ስትሄድ፣ የሆነ ቦታ መስመር ስትሄድ፣ የሆነ ቦታ አገልግሎትን ወይም ደግሞ ተፈላጊነትን ወይም አስፈላጊነትን ስታጣው አለቃህም ያባርሃል፣ ጓደኞችህም ይተውሃል፣ ገርልፍሬንድ ትተዋለች አይደል? ፋሚሊ ራሱ ጀጅ ያደርጋል። አይ የልጅ የሚሆንለት አይደለም እያለ ሬስትለስ ነው። ማረፍ አይቻልም እስከ ለተሞት። እኔ በጣም ብዙ ወንዶች አይቻለሁ ፌል እያረጉ መሄዳቸው ምክንያት ትዳራቸውን ያጡ፣ ፌል እያረጉ መሄዳቸው ምክንያት ጓደኝነታቸውን ያጡ፣ ፌል እያረጉ መሄዳቸው ምክንያት ሶሳይቲ ውስጥ የነበራቸው ሪስፔክት ያጡ። ወደድክም ጠላህም እንደ ወንድ ልጅ መንቀሳቀስ አለበት። ኮንስተንትሊ መሽከርከር አለበት። ይህን ስል ቀላል እያረኩ ሳይሆን እውነታው ስለሆነ ነው። አንድ ሰው የሆነ ሆቴል ላይ ምግብ እየበላው ምን አለኝ፣ ከባለቤቱ ጋር መጥቶ ለሴቶች ታዳላለህ በጣም አንተ አለኝ። ሚስትየው ታቀኛለች፣ እሱም ያቀኛል። በእርግጥ ለሁለት ነው የሚያዩኝ፣ ግን ለሴቶች እንደማዳላ ነገረኝ። ላይክ እየሳቀ ነው። አንተ በጣም ነው የምታዳለው ለሴቶች ምናምን አለኝ። ይመስላል እውነት ለመናገር ለሴቶች ማዳላ ይመስላል። ለምን ካልከኝ የወንድ ልጅ ህይወት በጣም ከባድ ስለሆነ ችግሩን የምትፈታው ትከሻውን በማጠንከር እንጂ ኃላፊነቱን በመቀነስ አይደለም። ብረዳ ኢምፓቲ ባሳይህ ምናምን ኤክስኪውዝ እና ላይክ ላለብህ እንትን የማይጠቅምህን ምክር እንደመስጠት ነው፣ የማያድንህን ማስታገሻ እንደመውሰድ ነው ብዬ የማስበው። ምክንያቱም ትክክለኛ መፍትሄ ያለው እዛ ውስጥ ስለሆነ፣ ትክክለኛ ቫልዩ የምትደረገው እዛ ውስጥ ስለሆነ፣ በኃላፊነት ውስጥ በመትጋት ውስጥ በመልፋት ውስጥ ለመቆም በመሞከር ውስጥ ስለሆነ ትክክለኛ ኃላፊነት ያለው ባቀንስብህ ሶፍት ባረግብህ ምናምን እንደማዋጣ አውቃለሁ። ለምን? እኔም ወንድ ስለሆንኩኝ። ረዳኝ። የፈለገ ስታወራ ብትል፣ የፈለገ ስትናገር ብትል፣ የፈለገ ነገር ለማድረግ ብትሞክር የምር አክቹዋሊ የሆነ ነገር ማድረግ ካልቻልክ ሰዎች አያከብሩም፣ ቫልዩ አያረጉም፣ እድል አይሰጡም፣ ቦታ የላቸውም። ሶ በጣም ከባድ ነው ወንድ ልጅ። ታዲያ ወንድ ልጅ ዋጋ ከሚከፍልባቸው
ትልቁ ቦታዎች በጣም ብዙ ህልሞች የፈረሱበት በጣም ብዙ ኢነርጂ ጭንቅላት ውስጥ ያለው ፋይት የተሻለ ሰው የመሆን ፍላጎት ቁም ነገር ቦታ የመድረስ ብዙ ወንዶች እቅዳቸውን ያጡበት ደግሞ ሮንግ ሪሌሽንሺፕ ነው ወይም ትክክል ያልሆነ የፍቅር ግንኙነት። ምክንያቱም እንግዲህ ሰው መሆን አለብህ፣ የተሻለ ቦታ መቆም አለብህ አይደለም? ስኬታማ መሆን አለብህ። ስኬታማ ሲባል ሀብታም መሆን ማለት አይደለም። ራስን መቻል አለብህ። እንደው ልጅ ይሄ ኃላፊነት ነው። በቃ እኔ ባቃልልልህም ባላቃልልልህም ዓለም አታቃልልልህም አይደለም? እኔ ሶኬ አንደርስታንድ አርጊው ብልም ባልልም ዓለም አትተውህም፣ ትጫናለች። ረደኛና ራስህ ጭንቅላት እንኳን ያለው ጥያቄ ይረብሻል፣ ካቅም በላይ ጫና አለው። ስለዚህ ሶፍት ማረጉ መፍትሄ ነው ብዬ ስለማላምን ነው ወንድ ልጅ ከሴት እኩል ብልጥ መሆን አለበት ብዬ እንዳስብ ያደርገኛል የሚገባበትን ሪሌሽንሺፕ። ምክንያቱም ቫልዩ ለስ ሆና አት ዘ ኤንድ ኦፍ ዘ ዴይ ወካውት አርጋ ወይም ከዛ ሪሌሽንሺፕ ወጣ ሌላ ሪሌሽንሺፕ ስትገባ ስለምታይ አይደል? አሁን ሶሻል ሚዲያ ላይ በጣም አሁን ኮመን ሆኗል አይደል? እንደዚህ አርጋኝ ጥላኝ ሄደች፣ ለቅሶ እንደዚህ ሆንኩኝ፣ እንደዚህ በደለችኝ አይደል? ለሷ ብዬ ዋጋ ከፈልኩኝ፣ ለሷ ብዬ ትምህርቴን አቆምኩኝ፣ ለሷ ብዬ ከቤተሰቦቼ ተጣላሁ፣ ለሷ ብዬ አይደል ከጓደኞቼ ራኩኝ፣ ለሷ ብዬ በጣም ብዙ ዋጋ የሚከፍሉ ወንዶች አሉ። ግን የሚገርም ያ ሁሉ ዋጋቸው ቦታ የለው በውጤት ካልተገለጸ። እኔ ስለምንኖርበት ዓለም ነው ማወራው። ይሄ ድሪም ጭንቅላት ውስጥ ስላለ ፍቅር ግንኙነት ምናምን አለ። ዓለም እንዴት ነው ትሪት የምታደርግ? ምክንያቱም ለዛ ብትዘጋጅ የተሻለ ነው። ዛን አእምሮስ የምትፈጥረው ይሄ ፍቅር ሮማንቲሳይዝ እያደረክ ምናምን ፍቅር የሆነ አለ አይደል? በሷ አትበላም፣ በሷ አትጠጣም፣ በሷ አትኖርም። የሆነ ነገር ያስፈልጋል። ይሄንን ስል ግን ሀብታም መሆን ማለት አይደለም። በዚህ ቪዲዮ በዋነኛነት ማውራት የፈለኩት ምን መሰላችሁ? ማስወገድ ያለባችሁ የፍቅር ግንኙነት ወይም ደግሞ መራቅ ያለባችሁ የሴት አይነት ነው። እንደዚህ ብዬ ተናግሬ አላውቅም እስካሁን። የምርም ብዙ ወንዶች ዋጋ የሚከፍሉት ደግሞ በተለይ ደግሞ ኮንስተንትሊ በቅርብ ጊዜ ወዲህ ደግሞ ማገኛቸው እንደ ክላይንት ወንዶች ስለሆኑ በብዛት ወንድ ራሱ መጠንቀቅ ያለበት ሴት አለ። በፍጹም መጠንቀቅ ያለበት ሴት። ለምን ካልከኝ የወንድ ልጅ ህይወት የኃላፊነት ነው። የወንድ ልጅ ህይወት ጫና አለው። የወንድ ልጅ ህይወት እስከሰራህ እስከቆምክ እስከተንቀሳቀስክ ድረስ ነው የምትፈልገው። ልክ እንደ ማሽን ብለህ አስበው። ወይ እንደሆነ የሚሄድ ሲያገለግል ነው የምትፈልገው። ማያገለግል ከሆነ ወይ ትጥለዋለህ ወይ የሆነ ጥግ ላይ ወሽቀህ ትተወዋለህ፣ ትረሳዋለህ፣ አቴንሽን ትነሳዋለህ። ስለዚህ ግዴታ ማገልገል ስላለብህ አገልግሎት ዘመንን የሚያሳጥርብህ ግንኙነት ውስጥ መግባት የለብህም። በፍጹም። የመጀመሪያው ፈጣሪን ከማትፈራ ሴት ጋር መራቅ አለብህ። ፈጣሪን ከማትፈራ ሴት ጋር ወይም ደግሞ ከፈጣሪ ጋር ያላት ኮኔክሽን ሩቅ ከሆነ ሴት ብትሸሽ ባይ ነኝ። ይሄ የኔ አድቫይዝ ነው። ለምን ብላችሁ ከጠየቃችሁ ወንድ ልጅ ዘ ኦንሊ ፕሌስ ማልቀስ ያለበት፣ ዘ ኦንሊ ፕሌስ መለመን ያለበት፣ ዘ ኦንሊ ፕሌስ ተንበርክኮ አይነ እስኪጠፋ ቢሆን ማልቀስ ያለበት ለፈጣሪ ብቻ ነው አይደል? ከፈጣሪ የምታረቅህ ከሆነ ፈጣሪ ጋር እንዳትቀርብ መንገዱ የምትዘጋብህ ከሆነ ኢማጂን ያለህን the only ቴራፒ መታከሚያ ቦታ ያለህን the only ሜንቶር መሪ ጋይድ ያለህን ሲጨንቅ ሲጠብህ ግራ ሲገባህ እንዴት ላርግ ብለህ የምትጠይቀውን አንድ መሪህን ሉዝ እንድታረግ ታረጋለች። የዛ ሰዓት ንጉስ ያለ ወንበሩ አይደለም ጀነራል ያለ ወታደሮቹ እንደመቆም ብለህ አስበው። ማንም ነህ። ምክንያቱም ወንድ ልጅ መሪ ነው ይባላል። የሚመራው እኮ ሜንቶር ስላለው ነው። የሚመራው አምላክ ስላለው ነው። የሚመራው ከፊት እንዴት እንደሚመራ የሚያስተምረው ስላለ ነው። ኢማጂን እሱን ከነጠቁ የምር ነው ማሰብ። ሴቶች እንደዚህ መሆን የለባቸው ምናምን አላልኩም። እሺ ስለ ሴቶች እያወራሁ ወይም ሴቶች ስፒሪቹዋል ባይሆንም ችግር የለውም እያልኩ አይደለም። እንደ ወንድ ልጅ ግን ያለ ጀጅመንት የምናለቅስበት ቦታ፣ ያለ ጀጅመንት የከፋን የምንናገርበት፣ ያለ ጀጅመንት አቃተኝ የምንልበት ቦታ ቢኖር ፈጣሪ ነው አይደለም? ስፒሪቹዋል ቦታ ነው። ያንን ቦታ የምትነጥቀህ ከሆነ በሌላ ቦታዎች በተለያየ ነገሮች አይደለም በየመጠጥ ቤት በየጭፈራ ቤት ድንዝዝ የምትል ከሆነ ኮምፓስ የለም። ቅድም እንዳልኩ አንድ ጀነራል ወታደሮች ከሌሉት ብቻውን ምን ሊያደርግ ይችላል? ምንም ሰፈር ውስጥ ብቻውን አይገባም። ለምን? ማንም እንትን የሚለው አካል የለም። ሰፖርት የሚያደርገው አይደለም የሚያጠነክረው የሚያበረታው አካል የለም። ንጉስም ያለ ንግስናው እኮ ተራ ሰው ነው አይደል? የሆነ ንጉስ አንስተህ የሆነ ቦታ ብትለው እኮ ማንም ነው አይደል? ማንም ኬር ማድረግም ስለሱ። ስለዚህ ቤዚካሊ ከፈጣሪ ጋር የምታቀርብ ክሎዝ የምታረግ ቴራፒ ነው። በነገራችን ለወንድ ልጅ እኔ በጣም ብዙ ወንዶች አውቃለሁ። በጣም ብዙ ጓደኞች አሉኝ። ብዙ ጊዜ ቤተክርስቲያንም ሲሄድ ከማየው ነገር ጥግ ላይ የምታየው ወንዶች ናቸው። ምናልባት ቆሞ ብታየው ያለቅሳል እንዴ የምትለው አይነት ወንድ፣ ምናልባት ታፍ የሚመስል ስታየው ተንበርክኮ የሚያለቅሰው እዛ ነው። ምክንያቱም እኛም ሰው ነን አይደል? እኛም አቅም የለንም። እኛም በተማርናት ባወቃት ልክ ነው ለመምራት የምትሞክረው ያለህን ህይወት። ስለዚህ ሄደህ ተንበርክከ አቅም ስጠኝ፣ ጉልበት ስጠኝ፣ የተሻለ ቦታ አድርገኝ የምትለው ፈጣሪ ጋር ነው።
እሱን እንዳትነጠቅ ተጠንቀቅ። በቃ ወደዛ የምትገፋ ሜንቶር እንድታገኝ ከፈጣሪ ሜንቶር ስል ይሄ እንደ ሰው እንዳታስቡት። እሺ ግዴታ የእግዚአብሔር ቃል እኮ ሜንቶር ነው ለሰው ልጅ አይደል? በተለይ ለወንድ ልጅ እንዴት መኖር እንዳለበት አይደል? ሜንቶር ሲባል የሰውና የሰው ግንኙነት እንዳታረጉት ለማለት ነው። ያን ነገር ፕሊዝ ኪፕ ኢት በቃ። አለበለዛ ሚዝረብል ነው የምትሆነው። ማን ነው ሊደሩ የሚሆነው? እሷ ነች የምትሆነው፣ አንተ ሳትሆን። ለምን የበላይ አንተን የሚመራህ አካል የለም። ስለዚህ ጀስት ፎሎ እሷ በሄደችበት ነው የምትከተለው ማለት ነው። በየምናምኑ ብዙ ሰዎች ዋጋ ሲከፍሉ ያየሁት ብዙ ጓደኞች እንኳን ባልል ማቃቸው አብሬ የተማርኳቸው ሰዎች ሊሆኑ ይችላሉ አይደለም። እንደዚህ አዘ ክላይንት የምታያቸው የእሷን ህይወት መከተል ሲጀምሩ ነው። ከመሪያቸው ይልቅ እሷን መሪ ማድረግ ሲጀምሩ ዋጋ ይከፍላሉ። ሁለተኛው ራሷን ከሁሉ ነገር ጋር የምታወዳድርና አንተንም ከሌሎች የምታወዳድር ሴት እንደወንድ ልጅ ቢ ኬርፉል፣ በደንብ ተጠንቀቁ። ራሷን ከሁሉ ነገር ጋር የምታወዳድር ከዛ ደግሞ አንተንም ከሌሎች ጋር የምታወዳድር ከሆነ ለምሳሌ ከፋሚሊዎች የምትወዳደር ከሆነ ከጓደኞች የምትወዳደር ከሆነ ከስራህ የምትወዳደር ከሆነ ካገኘችው ነገር ራሷን የምታወዳድር ከሆነ ስራ ታረጋለች። ተረዳኸኝ? ስራ ስታረግ ደግሞ ትልቁ ችግር የሷ ጭንቅላት ውስጥ ያለው ሁሉ ነገር ጌም ነው። ምን ጌም? ያንተን አቴንሽን የማሸነፍ ጌም። ከኔ የተሻለ ከቤተሰቦች የተሻለ ይወደኛል፣ ከስራው የበለጠ ይወደኛል፣ ከጓደኞች የበለጠ ይወደኛል። ኦልዌይስ ኮምፔር። ማወዳደር ደግሞ መጥፎ ፓርቱ ቅናት ነው። የማወዳደር መጥፎ ፓርቱ ቅናት ያመጣል። ስለዚህ በጓደኞች ልትቀና ነው። ስለዚህ ከጭቅጭቅ እያልክ ትርቃለህ። ስለዚህ ከቤተሰቦች ልትቀና ነው። ህይወትን እንደ ህይወት ሳይሆን እንደ ኮምፒቲሽን ማየት ማለት ነው። ኢማጂን እናትህ ጋር ሄደህ መጠየቅ እንዳትችል፣ ጓደኞች ጋር ሄደህ ማረፍ እንዳትችል፣ የሆነ አቴንሽንን የሚወስድ ነገር ሁሉ ለእሷ ጠላት ነው ብሎ ማሰብ። አንዳንዴ ይኸውልህ ከመውደድ ያስቡታል፣ ግን ጤነኛ አይደለም። ሴቶች አንዳንዴ ስለሚወደው እኮ ነው ምናምን ይሉሃል። ኦፍኮርስ ለእነሱ የሚሰማቸው ስሜት ያ ነው። ወንድ ልጅ ግን ዲስትሮይ ያደርገዋል። ምክንያቱም ወንድ ልጅ ኦፕሬት የሚያደርገው በኮሚኒቲ ውስጥ ነው። ብቻውን ሎን ሰርቫይቨር አይደለም ወንድ ልጅ። ፐርፐዙ አቅሙ የሚወጣው በኮሚኒቲ ውስጥ ሲሆን ነው። ብዙ ወንዶች ዋጋ የሚከፍሉት ከቤተሰቦቻቸው ይጣላሉ፣ ከእህት ከወንድማቸው ይጣላሉ፣ ጥሩ ከሚሏቸው ጓደኞቻቸው ይጣላሉ። በምን ምክንያት? በሴት ምክንያት። ብቻቸውን ይቀራሉ። ሎን ዋልፍ። ተኩላዎች ብቻቸው መሆን አይችሉም አይደል? ለጥቃት በጣም ነው የሚጋለጡት። ልክ እንደዛ ነው። የተኩላው ጥንካሬው የግሩፑ ጥንካሬ ተኩላው ነው ይባላል አይደል? አባባል አለ እንደዚህ ይባል። ምን ማለት መሰለህ? ብቻህን ኦፕሬት ማድረግ አትችልም፣ አትሸከመውም። እንደ ወንድ ልጅ ኮሚኒቲ ግሩፕ ያስፈልጋል። የፋሚሊ ግሩፕ፣ የጓደኞች ግሩፕ። ይሄን ስል ግን ያገኘኸው ጓደኛ ይሆናል እያልኩ አይደል። ለተኩላ የቀበሮ ግሩፕ አይጠቅመው አይደል? ለተኩላ የፍየል ግሩፕ አይጠቅመው። ለአንተ የሚሆን ከአንተ ጋር የሚሄድ ቅድም እንዳልኩ ጥሩ ወንድ አይደል አላማችን። የሆነ ከለር ያላቸው ጓደኞች ከሌሉ you'll die እዛ ሪሌሽንሺፕ ውስጥ። ብቻህን አንዳንድ ሴቶች ብቻህን ማስቀረት ነው የሚፈልጉት። ስላለ ነው በድፍረት የማወራው። ይሄ ማለት አብራችሁ ያላችሁበትን በዛ ወይኔ ስለ ሪሌሽንሺፕ ነው የማወራው፣ ስለ ትዳር አይደለም። እሺ አብዛኛው ሪሌሽንሺፕ ውስጥ እንደዚህ ነገር ሊሆን ይችላል። ኢቭን ትዳር ውስጥ ሊኖር ይችላል። እያልኩ ያለሁት አስተካክሉት ነው። እሺ ይሄ ምክንያት ነው ብላችሁ ደግሞ ተጣሉ አሏችሁ። ብቻውን ሰርቫይቭ ማድረጋች ይሄን ላረፍ ስተዲዎች ይናገሩታል። ይሄን ነገር በነገራችን ላይ በጣም ብዙ ጥናት ተጠንቷል ስለ ወንዶች ብቻ መሆን አለመቻል። ለምሳሌ የሃርቫርድ ዩኒቨርሲቲ ሪሰርች ነበረ። ወንድ ልጅ በግሩፕ ውስጥ ሲሆን ወይም በጀማ በጓደኞቹ ጋር ሲሆን የራሱ ግሩፕ ሲኖረው ቴስቶስትሮን ሌቭሉ ወይም ደግሞ ማስኩሊኒቲው ይጨምራል፣ ኮምፒቲቲቭ ይሆናል፣ ኤነርጄቲክ ይሆናል፣ ሞር ደስተኛ ይሆናል። ሲዲሲ 2023 ላይ ያወጣው ጥናት ሴንተር ፎር ዲዚዝ ኤንድ ኮንትሮል የአሜሪካ አይ ቲንክ ያወጣው ጥናት ነበረ ስለ ወንዶች ማለት ነው። ወንድ ልጅ ከሴት አንጻር እስከ 4 እጥፍ ነው የሚለው ራሱን አሁን ዓለም ላይ ራስ በማጥፋት ወንድ ልጅ ሴትን በ4 እጥፍ ይበልጣታል። ኢማጂን። የአብዛኞቹ ወይም ስትሮንግ ፕሪዲክተር ወይም የዚህ ነገር መነሻ ተብሎ የሚታሰበው ሴንስ ኦፍ ቢሎንጊንግ አለመኖር ነው። የሆነ ቢሎንግ የሚያደርጉበት ኮሚኒቲ አለመኖር፣ ብቻ መቅረት ማለት ነው። የሆነ የሚረዳቸው ጓደኛ አለመኖር፣ የሆነ ከፋሚሊ ጋር ያላቸው ኮኔክሽን አሪፍ አለመሆን በተለያየ መንገድ። ምክንያቱም የሆነን ሰው ለማስደሰት ስትል ከፋሚሊ ትቀያየማለህ አይደለም፣ ከጓደኞች ትጣላለህ። ብዙ ጊዜ አለ ቶክሲክ የሆነ ሪሌሽንሺፕ ካየ ብቻህን ነው የሚያስቀርህ መጀመሪያ አይደል? ብቻህን በቃ ጓደኞች እንዳይመቸው ያደርግሃል፣ ቤተሰቦችን እንዳታከብር ያደርግሃል። በሴትም በወንድም ባዘው እንደዚህ ነው፣ ብቻ ነው የሚያስቀር። ያ ሴንስ ኦፍ ቢሎንጊንግ አለመኖር በጣም ብዙዎች ወንዶችን ዋጋ ያስከፍላቸዋል። ሱሳይዳል ከሚያደርጋቸው ስትሮንግ ፕሪዲክተር ነው የሚለው ውስጥ አንዱ ሴንስ ኦፍ ቢሎንጊንግ ወይም ደግሞ የሆነ ግሩፕ አባል ግሩፕ ሲባል የሆነ ኮሚኒቲ
አባል አለመሆን ፊሊንግ ማለት ነው። ከዛ ውጪም ሃርቫርድ ኤንድ ኦክስፎርድም ዩኒቨርሲቲ ስተዲ ያደረጉት ነበር በ2022 እና በ2018 የተደረጉ ስተዲዎች ነበሩ። አሁንም በዛ ውስጥም ወንዶች ግሩፕ ውስጥ ሲሆኑ ወይም ደግሞ የራሳቸው የሚሏቸው ጓደኞች ሲኖሯቸው ወይም ከፋሚሊ ጋር ከማን ጋር ያላቸው ኮኔክሽን አሪፍ ሲሆን ሰፊ ሜንታል ሄልዝ ላይ ይደርሳሉ። አሪፍ የሚባል ሜንታል ሄልዝ ወይም ዌልቢንጋቸው ወይም ኢሞሽናቸው አሪፍ የሚሆነው የራሳቸው የሚሉ ጓደኞች ሲኖሯቸው ነው የሚል ስተዲ አለ። ጆሃን ሃሪ ደግሞ የሚገርም ስተዲ አውጥቶ ነበረ ከኦክስፎርድ ዩኒቨርሲቲ ጋር። እሱ ምንድነው የሚለው የሱስ ተቃራኒው ወይም ሱስ ውስጥ አለመግባት ሳይሆን ኮኔክሽን ነው። ወይም ደግሞ ለሱስ ተቃራኒው ኮኔክሽን ነው። የሆነ ሰው ኮኔክሽን ውስጥ ከሆነ ሱስ ውስጥ የመግባት ቻንሱ ጠባብ ነው ማለት ነው ሀሳቡ። ስትሮንግ የሆነ ኮኔክሽን ካለ ከኮሚኒቲ ጋር የድሮ ሰው በጣም ጠንካራ የሚሆነው ለዚህ ነው። ስትሮንግ የሆነ ከሶሳይቲ ጋር እንትን ካለ፣ ስትሮንግ የሆነ ፋሚሊ ጋር ኮኔክሽን ካለ፣ ስትሮንግ የሆነ የፍሬንድሺፕ ጥሩ የሆነ ፍሬንድሺፕ ጀማ ካለ ከዛ ተነጥለ ሱስ ውስጥ የመግባት ፍላጎት ወይም አዲክሽን ውስጥ የመግባት ፍላጎት የለውም። ለምን? ለዚህ ነው አዲክሽን ኢዝ ኖት ዘ ኦፖዚት ኦፍ ሶበሪቲ ኢትስ ዘ ኦፖዚት ኦፍ ኮኔክሽን የሚለው። የሆነ ፖድካስት የሆነ ጊዜ እያየሁ ነበር። ትሬቨር ኖሃ እና ሳይመን ሲንክ ያደረጉት የፍሬንድሺፕ ፖድካስት ስለ ፍሬንድሺፕ ያወሩበት እና ኢቨን ቴሮሪስት ግሩፕ ውስጥ እንኳን የሚገቡ ወጣቶች አክቹሊ ቴሮሪስቱን ግሩፕ ደግፈው ሳይሆን ሴንስ ኦፍ ቢሎንጊንግ ወይም እዛ ግሩፕ ውስጥ ቅቡልነት በማግኘታቸው የሆነ ኮንትሪቢዩት እያደረጉ ነው። ተረዳኝ? የሆነ ነገር ለሆነ ዓላማ በጋራ እየታገሉ ነው የሚለውን ፊሊንግ ስለሚፈልጉት። ምክንያቱም ብቻውን ሲሆን ወንድ ልጅ ፐርፐዙን ያጠዋል ብቻውን ስታስቀሪው። ስለዚህ ከእንደዚህ አይነት ሴት መቀየር ከቻለች ለመቀየር ሞክር፣ ወይም ደግሞ አቋምህን ስትሮንግ አድርግ። ካልሆነ ግን ኤርሊ ስቴጅ ላይ ከሆነ ግን ቢኬርፉል። በቃ ከቤተሰቦች ኮምፕሊትሊ እንድትሸሽ የምታደርገ ከሆነ ከቤተሰቦች መሸሽ ስል ሄዳ አንድ ላይ ኑር እያልኩኝ ሳይሆን ወይም ደግሞ አንድ ላይ ተቀላቅላችሁ ኑሩ ሳይሆን ፖይንቴ ሄልዚ ግንኙነት እንዳይኖር ወይም ከአንተ ከቤተሰቦች ጋር ጤናማ ግንኙነት ስላለህ የሚከፋት ስላለህ የሚያማት ስላለህ የሚደብራት ከሆነ ጤናማ አይደለም። ከጓደኞች ጋር ጤናማ ግንኙነት ስላለ እንግዲህ ወተህ ብትጠጣውም እዚህ ውስጥ እንዳትወሸቅ፣ እንግዲህ ወተህ አድረህ የምትመጣውም እዚህ ውስጥ ተወሸቃሉ እናንተን አይደለም። ጤናማ ግንኙነት ከጓደኞች ጋር ታይም ማሳለፍ፣ አብረህ መሆን፣ ማውራት፣ ዲስከስ ማድረግ ለወንድ ልጅ ሰላም ነው። በነገራችን ቅድም ስታዲዎቹን እኮ የተናገርኩት በአፍ እናውቃቸዋለን። ለዛ ነው በአፍ ወንድ ልጅ ከጓደኞቹ ጋር ሲሆን ሰላም ነው። አእምሮ በጣም ብዙ ነገሮች ይረሳል፣ ረፍት ውስጥ ይሆናል፣ ሰላም ይሆናል። ብቻውን ሲሆን ደግሞ በጣም ብዙ ጫና ነው የሚሸከመው፣ ጭንቅላቱ ስትረስ ውስጥ ነው የሚገባው። ስለዚህ ያንን ነገር የምታሳጣ ከሆነ ሎን እየሆንክ ትሄዳለህ። ያ ደግሞ ብቸኝነት አክቹሊ በጣም ብዙ ኔጌቲቭ ነገሮች ውስጥ እንድትገባ ያደርጋል። ያንን ኮፒንግ ሜካኒዝም ቅድም እንዳልኩት ሱስ በነገራችን ላይ ሴንስ ኦፍ ቢሎንጊንግ ነው የሚፈጥረው። ይሄ ጓደኞች ጋር ሄደህ ልታገኝ የምትችለውን ደስታና እንትን ነው እዛ ውስጥ የምትፈልገው ነው። በቃ የሆነ ግሩፕ፣ ምክንያቱም አሁን ሱሰኛው ግሩፕ ውስጥ ከገባ እኮ ይሆን አለ ሴንስ ኦፍ ቢሎንጊንግ አለ። ዛሬ ሄደ ጀማሪ ብትሆን እንደ ቤተሰብ ነው የሚቀበለው አይደለም። ወንድ በኔቸር ያን ይፈልጋል። ኢቭን ቺቲንግ ላይ እንኳን ሲወራ ከሰማችሁ ወይም እንደ ስተዲ አንዳንድ ስተዲዎች አሉ ወንድ ቺት ከሚያደርግበት አንዱ ሪዝን ውስጥ ኮኔክሽን ፍለጋ ነው። ይሆናል አይደል? ቫልዩብል እንደሆነ ኢምፖርታንት እንደሆነ አይደለም፣ እሱ ጀግና እንደሆነ ጎበዝ እንደሆነ አፕሪሺየት የምታደርገው ምናምን ጋር እንዲሄድ ከሚያደርገው ቺት እንዲያደርግ ከሚያደርገው አንዱ ሪዝን ልክ ነው እያልን ሳይሆን እንደ ምክንያት እንኳን ከሚጠቀሱት ነው። ሶ ቢኬርፉል ከፋሚሊ ቢኬርፉል ከጓደኞች ቢኬርፉል ከሁሉ ነገር ጋር ራሷን እያወዳደረች ከሌሎች ሰዎች ጋር እያወዳደረች ከሆነ የምር ጄንዊንሊ መድረስ የምትፈልግበት ቦታ እንደ መሪ ፖቴንሻልህን ማውጣት አትችልም። ሶስተኛ አንግሬትፉል ከሆነች ሴት መጠንቀቅ አለብህ። ምስጋና ቢስ ከሆነች ሴት ዩሹድ ራስን በደንብ ነው ፕሮቴክት ማድረግ ያለብህ። ምክንያቱም ወንድ ልጅ ትልቁ ሞቲቬሽኑ ሪኮግኒሽን ነው። ለሚያረጋት ትንሽ ኢፈርት ቴንኪው መባል ነው። ሴንስ ኦፍ ኢምፖርታንስ ነው፣ ወይም ደግሞ ጠቃሚ ነኝ ብሎ ማሰብ ነው። እዛ ኢንቫይሮንመንት ውስጥ ጠቃሚ ነኝ ብሎ ማሰብ ነው። ለሚኒት ወንድ ልጅ ምንም አልጠቅምም ቫልዩ የለኝም ማለት ሲጀምር ራሱን መጥላት ነው የሚጀምረው። ሪሌሽንሺፕ ውስጥም ሆኖ ግንኙነት ውስጥም ሆኖ ምክንያቱም አንተ የፈለግከውን ብታረግ የፈለግከውን ብትጥር አይደለም ስንት ቁጭ በድግ ብለህ ዳቦ ለቤት ብታመጣ ይሄም ብሎ ደግሞ እንትን የምትባል ከሆነ ይሉዝት ኢንትረስት እያጣ ትመጣለህ። ወርዝለስ ይሆንብሃል ትግሉ። ምክንያቱም ወንድ ልጅ ድራይቭ ይፈልጋል ለመኖር ምክንያት አይደለም። ብዙ ጊዜ እንደ ምክንያት የሚጠቀሱት አይደለም አሁን ለመኖር ሃይማኖት አይደለም ሚስት ልጆች ምናምን ተብሎ እንደውም ይነገራል። በሚስት በሀገር በምናምን እየተባለ እኮ ለወንድ ልጅ ምክንያት የሚሰጠው ቤተር ኦፕሬት የሚያደርገው ለዛች ኢንቫይሮንመንት ምን ያህል አስፈላጊ እንደሆነ ሲነገረው ነው አይደለም፣ ኢምፖርታንሱን ሲያገኝ ነው። ስለዚህ ማታመሰግነህ ከሆነ በምታረገው ጥረት ውስጥ ያረካትን ኢፈርት ያረካትን ጥረት ምንም ቫልዩ ማታረገው ከሆነ አንተ እዚህ ጋር አቅምህ የሚፈቅደው ትንሽ ነገር ነው
አቅምህ ልክ ግን መወጣት ያለብን ኃላፊነት እየተወጣህ እቺ ደግሞ ምንድነች እያለች የምታጣጥልብህ ከሆነ ፐርፐዝንም ታጠዋለህ። የመኖር ምክንያትን በፕሮሰስ እንዳታምን ያደርጋል። ሮንግ አንዳንዴ በጣም ያን ሪኮግኒሽን ለማግኘት ወንጀል ውስጥ የሚገቡ አሉ። በቃ ከአቅም በላይ ፍላጎት ለማሟላት ማለት ነው። ትንንሽ ጥረቶችህን አፕሪሼት ያለ ማድረግ በጣም ብዙ በዛው ተቃራኒ ሴቶች አሉ አይደል? ትንሽ ነገር በምታረጋት ቴንክ ዩ የምትል አይ ኒድ ዩ የምትል አንተ ባትኖር እኮ ይሄ ነገር አይሆንም፣ አንተ ባትኖር እኮ እንደዚህ ያለ ይሄ ነገር ደግሞ ነገራችን ላይ ትንሽ ወንድ ላይ እንኳን ታዩታላችሁ። አስበኸው ከሆነ ልጅ እናቱን ሊያግዝ ሲል ወንድ ልጅ ህፃን ሆኖ ነው የምልህ እናቱን ሊያግዝ ውሃ ላይ ያመጣ አንተ ወገብ ይቆረጣል አልፈህ ተቀመጥ ስትለው አድጎ ውሃ አቀብለኝ ስትለው አያቀብልም። አድጎ ውሃ አቀብለኝ ስትል የማያቀብል ልጅ ይሆናል። ለምን መሰለህ? የእሱን ይፈርታ አይደለም በረዘር አንተ ወገብ ይቆረጣል ነው ያለችው። ልትጎዳው አስባ አይደለም እረዳለሁ፣ ግን አገልግሎቱ ቫልዩለስ እንደሆነ ነገረችው። ስለዚህ ካደገ በኋላ ኢንተረስት የለውም የማገዝ። በዛው ልክ እንዲህ ወይ የኔ አንበሳ እሱ እኮ ባይኖር ውሃ አይኑ ብትልስ ያቺ በሃይላንድ በ2 ሊትር ሃይላንድ ተሸክሞ ያመጣት ውሃ እየተፈራፈረ አይደለም ያቺ ያረጋት ነገር የኔ አንበሳ አንተ ባትኖርልኝ ብትለው it gives some energy ሞር ለማድረግ እያደገ ሲሄድ በቃ የሷን ህይወት ተሻለ ለማድረግ ነው። ይሄ ወንድ ልጅ ምክንያቱ ነው። ይሄን ምክንያት የምታሳጣ ከሆነ ስሌቭ ነው የምታረግ። በጣም ብዙ ወንዶች አፈር ድሜ እየበሉ ያሉት የማትደሰት ብላክ ሆል የሆነች ሴትን ለማስደሰት በመሞከር ነው። ብላክ ሆል ማለት ያው ቢዩት ምንም ግሬትፉል ያልሆነ ነገር አለ። ብላክ ሆል በቃ ኤንድለስ ነው ማያልቅ ማለት ነው። እንደዚህ አይነት ሰዎች አሉ። ብታረግ ብትለፋ ያለን ገንዘብ ብታወጣ የሆነ ነገር ብታረግ ምንም ቴንኪው የለም። ያን ቴንኪው በመናፈቅ ሞኝ ሆኖ ኢሞሽናል ኢንተለጀንት ያልሆነ ወንድ ያቺን ቴንኪው በመናፈቅ ካለበት አታችመንት ቻይልድ ትራውማ ሊሆን ይችላል መከራውን ሲያይ ሁሉንም ሉዝ ያደርጋል። ኢን ዘ ፕሮሰስ ማንን? ስራውን፣ ቤተሰቦቹን፣ ጓደኞቹን፣ ሃይማኖቱን። ለምን? የዛን ሰው ፍላጎት ለማሟላት ብላይንድሊ ወይም በእውርነት ስለሚሄድ ከዛ ሰው ምን ለማግኘት? ቴንኪው። ስለዚህ በምታረጋት እያንዳንዷ ጥረት የምታጎብዝ የምታጀግን ለዛ ነው የኛ ሀገር አባባል አይ ቲንክ ሴት የላከው የሚባለው አይደለም ያጠነክራል። ጎበዝ መባል በርታ መባል። አራተኛው ደግሞ ከዓላማ እንድታስቀድማት መከራዋን የምታይ ሴት። እኔ እንዴት እንደማያታቃለ እንደዚህ አይነት ሴትን አሁን ይኸውልህ ሴት ስል ሁሉንም ሴት እየወከልኩ አይደለም፣ ወይም ደግሞ ሰው ልጅ ፍላጎት የለውም እያልኩ አይደለም፣ ወይም ደግሞ እንዲህ ከሆነች እንደዛ ነው አይደለም። ግን ወንድ ልጅ ብዙ ጊዜ ዋጋ የሚከፍልባቸውን ቦታዎች ነው የምነግርህ። ከዓላማ እንድታስቀድማት መከራዋን የምታይ ቅድም እንዳልኩት የኮምፒቲሽን ሜንታሊቲ ያላት ከያገኘችው ከግርግዳውም ከምኑ የምትወዳደር ራሷን ቫልዩዋን የምታወዳድረው አንተ በምትሰጣት እንደዚህ አይነት ሴት ሳታቀው የገዛ ህይወቷ መሰናክል ራሷ ትሆናለች። ብዙ ወንዶች በየሶሻል ሚዲያው እየመጡ ያለቅሱት አይደለም። ብዙ ወንዶች ሱሳይዳል የሚሆኑት፣ ብዙ ወንዶች ተስፋ የሚቆርጡት መጠቀም ያለባቸውን ጊዜ በአግባቡ ባለመጠቀም ነው። መስራት ባለባቸው ጊዜ በአግባቡ ባለመስራት። ለምን ካልክ አጀንዳዋ እሷ እንድትሆን ትፈልጋለች። በተለይ ማቹር ያላረገች ሴት አጀንዳዋ እሷ እንድትሆን ስለምትፈልግ ቀኑ ሙሉ እንድትደውልላት፣ ቀኑ ሙሉ እንድታወራት፣ ቀኑ ሙሉ ስለሷ እንድታስብ፣ ቀኑ ሙሉ ስራ ትሰጣለች። እንደው በቃም ጠንካራ ሆነ ጎበዝ ሆነ ስራ ላይ ፎከስ ካረክ በማስቀናት አቴንሽንን ለመውሰድ ትሞክራለች። ጣል ታረጋለች። እንትና ደውሉልኝ እኮ እንትና እንደዚህ ብሎኝ እኮ ከእንትና ጋር ምሳ ልበላ ነው። እረፍት የላቸውም። ኮንስታንትሊ አቴንሽን ኮንሱም ማድረግ የሚፈልጉ ሴቶች አሉ። እንደዚህ አይነት ሴት ዋጋ ታስከፍላለች። ለምን ካልከኝ መሪ ዓላማው ተከታዮቹን የሆነ ቦታ ማድረስ እንጂ መሪ ዓላማው ተከታዮቹ አይደሉም አይደል? ደግሜ እናገራለሁ። መሪ ዓላማው ተከታዮቹ አይደሉም። ተከታዮቹን የሆነ ቦታ ማድረስ ነው ዓላማው። ወንድ ልጅም ህይወቱ እንደዛ ነው። ዓላማ ሴት ልጅ አይደለችም አይደለም። እሷንና ከሷ የምታገኘውን ቤተሰብ የሆነ ቦታ ማድረስ ነው። ስለዚህ ፎከስ መሆን ያለበት ወደፊት ነው፣ ወደ ኋላ አይደለም። ምክንያቱም ፎሎወሮች እኮ ኋላ ነው የሚሆኑት። መቼም ተከታይ ወይም የምትመራው ነገር ትደብቀዋለህ ፕሮቴክትም ለማድረግ አይደለም። ፊትን ወደዚህ ካዞርክ እንዴት ትጋፈጣለህ ህይወትን? 24/7 እንዴት ነው የሰው ልጅ 6-7 ሰዓት ሌሊት ስልክ የሚያወራ ከሆነ ጠዋት ተነስቶ ስራ መግባት የሚችለው? እንዴት ስለ ስራ ማሰብ ትችላለህ? እንድታረግ ግን ታረጋለች በፍቅር በሚል ሰው። ብዙ ወንድ ዋጋ የከፈለው ግን ይህም ባለማስተዋሉ ምክንያት ለእሷ ፍላጎቷን ያሟላ መስሎት ወይም እሷን የምትፈልገው ቦታ ያደረሰ መስሎት ከህይወት ወደ ኋላ እየቀረ ይሄዳል። ትክክለኛ ወንድ ልጅ ሊደርሺፕና የመምራት አቅም እያጣው ይመጣል። ዘን ፋይናሊ እሷ የተሻለውን መርጣት ሄዳለች። ግን ለዚህ ተጠያቂ አንደማነች እሷም እሱም ነው። የምትወጂው ከሆነ እንዲሰራ ፑሽ አድርጊው። ስልክ እንዲያወራሽ አይደለም 24 ሰዓት
የምትወጁ ከሆነ እንዲሞክር አይደል እንዲጠነክር እሱ እንኳን ቢያስቸግረው ባል እንዲሆን የምትፈልጊ ከሆነ እኔ ጠንካራ ሴቶችን የምወደው ለዚህ ነው። ፑሽ የሚያረጉ ጠንካራ ወንድ እንድትሆን እንጂ እነሱን እንዲህ ስትንከባከብ መንከባከቢያው ያልቃል እኮ ህይወት እኮ ሃይ ስኩል ላይ ወይ ደግሞ ኤሌመንተሪ ወይ ዩኒቨርሲቲ ላይ ለስላሳ መጋበዝ እኮ አይደለም አይደል እንደምንም ብለህ እሷን በርገር ማብላት እኮ አይደለም ጉድ ቤት ኪራዩ አለ ኑሮ አለ ብዙ ጫና አለ ዘንድሮ ለማግባት ብታስብ ያለውን ጫና ታየዋለህ ቤዚክ ነገር ለማድረግ ነው ሰርግ ድግስ ምናምን ተው እሱም አይታሰብም ተረዳኸኝ ቤዚክ ቀለበት ገዝተህ ለማግባት ማይታሰብ ነው ባለንበት ኢኮኖሚ ተረዳኸኝ ስለዚህ ኃላፊነትህና ትክክለኛው ነገር ላይ ፎከስ ማድረግ ያለብህ 24/7 እሷን ለማስደሰት እሷን እንዲለሆን እሷን የምታረግ ከሆነ you will pay the price ብዙ ሴቶች ከህልማቸው ከሚያረቁበት ወንዶችን ሳያቁትም እያወቁትም ሳያቁትም ከዋጋ ከሚያስከፍሉ አንዱ ምክንያት ህልምህን ወይም እቅድህን ከነሱ እንድታስቀድመው ስለማይፈልጉ ነው በቃ እነሱ ላይ ብቻ ፎከስ እንዲሆን ይፈልጋሉ they push you የሆነ ሰዓት ብሬክ ስታረግ ኢንትረስት ያጣሉ ግን አያውቁትም አዌርነስ ይፈልጋል ይሄን ምክንያቱም አሁን ሶሻል ሚዲያ ላይ አብዛኞቹ ሰዎች እኔ ኢዝሊ እንኳን ፕሬዲክት ማድረግ ይችላል እኔ ለሷ ብዬ ዋጋ ከፍዬ ለሷ ብዬ እኔ እንደዚህ እንትኔና ቆሜ ቤተሰቦች ተጣልቼ ምናምን ይላል ረዷሉ ለፍቅር ብሎ የከፈለው ዋጋ ቅድም ግራ ብዬ ሲጀምር ምን አልኩ ወንድ ልጅ ሬስቱስ መሆን አይችልም ዘሚኒት ሉዝ ስታረገው ኢንትረስት ታጣለ መሪኮ ዘሚኒት መምራት ሲያቅተው ያስወርዳላ አያስወርዱትም እንዴ በጣም እንግዲህ አምባገነን ነው አለቀም ካላለ በስተቀር እኮ ያስወርዱታል እውነት ለመናገር ለምን ካልክ መምራት አትችልም በቃ የወንድ ልጅ ህይወት እንደዛ ነው መምራት አልቻልክም ትባላለህ ገንዘብ የለህም ሲባል እኮ ዳይሬክትሊ ገንዘብ ብቻ አይደለም በቃ መምራት አትችልም እየተባልክ ነው እንጂ ሀብታም መሆን አለ ኢትዮጵያ ውስጥ ሀብታም ነው እንዴ ባልና ሚስት ስንት እኔ አንዳንዴ ሀብታም መሆን አለብህ በዚህ ዘመን ማለት ትንሽ ሰው ነው እንደዛ የሚያስበው በነገራችን ላይ እንዳትሸወድ ኢትዮጵያ ውስጥ እኮ 80% ዳሃ አይደለንም እንዴ ባልና ሚስት የለም ልትለኝ ነው ዳሃው እንዳያገባም ልትለኝ ነው ውሸት ነው እንደዛ አይደል ባቅም አለ ሰው ግን ያንን ህይወት የድህነቱንም ህይወት እንኳን ለመምራት የሚያስችል ኢሞሽናል ኢንተለጀንስ ሊኖርህ ይገባል ትናንት እሁድ ነውና ከጓደኞቼ ጋር ውጭ ብለን ስናወራ አንድ ጓደኛዬ ወንድነትን የገለጸበት መንገድ በጣም ነው ደስ ያለኝ አሁን ሰሞኑን የመጣ ቅርብ ጊዜ የመጣ የቻይና መኪና አለ ከነ ሬንጅ ሮቨር ከነ ቪየት ጋር ምናምን ሲያወዳድሩት በጣም እሱ የሚገርም ነው ምን እንደሆነ ታውቃለህ ይሄ ገጭ ላይ ወይም ቫይብሬሽን ላይ ሲያስኬዱት ቦዲው አይንቀሳቀስም ቢሞት ጎማው ብቻ ነው ሌሎቹ እንደዚህ ይላሉ ላይክ እንትን ላይ ሲያስኬዷቸው ጎማቸው ሙሉ ቦዲው እንደዚህ ወዛውዛል ቪዲዮን ካገኛችሁት እንደውም ብታሳዩ ደስ ይለኛል ያ መኪና ጎማው ብቻ ነው ዝቅ ዝቅ የሚለው ቦዲው ምንም አይንቀሳቀስም የወንድ ልጅ ህይወት እንደዛ ነው ብዙ ጫና ይኖርብሃል ወደ ላይ ይዘዋት መጣም ወደ ቤተሰብ ወደ ጓደኞች አታስጨንቅም አብሮ ያለው ሰው ማለት ነው ያን ለማድረግ ግን ጠንካራ ወይም ታፍ መሆን ያስፈልጋል እሷ ልምራ ካለች በሷ ፍላጎት እሷን ማብላት እሷን ማጠጣት እሷን ማዝናት ከሆነ እንድጎል የሆነ ሰዓት ተጨርስና የሆነ አማርኛ ፊልም አይቼ ነበር መጨረሻ ላይ 10 ሳንቲም ቀርቶት እቺ ስንዴቃ ታቆይሻለች ቢላት ሰለሞን ቦጋ ለሚሰራበት አይተዋል አይደል እሱ አሁን ያልኩትን ህይወት ነው ያደረገው አቅሙ አይፈቅድም አላማ ነበረው ሳንቲም ያጠራቀመ ነበር ትዝካለ መጀመሪያ አካባቢ ላይ የሆነች ብር ምናምን ያጠራቅ ይሰራል የሆነች ሴት መጣች እሷ ሃይ ክላስ ነው ፍላጎቷ ምናምን ከዛ ሲጋብዛት ምን ሲላት ጨረሳት ብሩን አይደል ከዛ 10 ሳንቲም ቀረችው 10 ሳንቲም ደግሞ አቆያት አቃተ ለምን ካልክ ከቅደ ከፕላን ከዓላማ ውጪ ለሷ ብለህ ስለኖርክ በኖርከውና ባለፈው አትመሰገንም እንደወንድ ልጅ ዛሬ በመታረገው ነው የምትመሰገነው ትላንት እንዲያርጌ ነበር ትላንት ከቤተሰቦቼና አብልቼ ነበር ትላንት ከጓደኞቼ ሆና ከምፈራው ነገር ስለወንድ ልጅ አንዱ እኔም ወንድ ስለሆንኩኝ ዛሬ ባለህ ነገር አትመሰገንም ነገር ትላንት እኮ ዋጋ ከፍሏል ሚል የለም ትላንት እኮ ብዙ ጥረት አድርጎ እዚህ ጋር ደርሶ ነበር እንዴት አቃተው አይሉም አልቻልክም ዛሬ ሁሌም ዊን እንድታረግ ነው የሚፈልገው ከሶሳይቲው ሶ ቢ ኬርፉል ለማለት ነው እንግዲህ ለሴቶች ታዳላለ የምትሉ ሰዎች ያው ከዚህ በላይ ስለ ወንዶች ልናገር አልችልም ኤኒዌይስ ብዙ ጊዜ ግን ስለ ሴቶች የምናገረው ወንዶችን ጫን ምለው ወይ ዝም ምለው ወንድ ስለሆንኩኝ ነው በማባበል የሚመጣ መፍትሄ ስለሌለ ነው አይደለም የተሻለው ሞር ስትሮንግ ብትሆን ሞር ዲሲፕሊንድ ብትሆን ስለሆነ ነው ሆፕፉሊ ሄልፕስ ያስባለው በሌላ ቪዲዮ እስከምንገናኝ በካም ጊዜ እንግዲህ ሴቶች እንዳይደብራችሁ ይሄን ቪዲዮ ወንዶች እንዳያዩት ብላችሁ ሪፖርት እንዳታረጉ ለወንዶች ሼር አድርጉላቸው እናንተም ብታዩት ግን የምር ወንድ ልጅ ምን ያህል እንደሚጨነቅ በህይወቱ ይገባችኋል ምርጫም ስታረጉ የተሻለ እንድትመርጡ ያግዛችኋል መልካም ጊዜ